አልሐምዱሊላህ። አሁን ያላችሁ ሰዓዳ ዩቲዩብ ቻናል ዩቲዩብ ቻናል ሰብስክራይብ አድርጉ። ሰውዳችሁ አበረታቱኝ እና ዛሬ ይዤላችሁ የመጣሁት ማለት ነው ወላሂ ቁጭ ኢጃዛ ቤት ቁጭ ብላችሁ የሰው ደሞዝ የምታዩ ሰዎች ትመኙ ሰዎች ናችሁና በጣም ዛሬ የምናወራው በዚህ ዙሪያ ነውና አንዳንዴ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? የሆነ እናንተ ሰርታችሁ ስትመጡ ኢጃዛ ቤት ቁጭ ብላ ወይም ታገባና ወይ ልጅ ትወልድና አንቺ እኮ ይሄን ያህል ብር ሰራሽ፣ አንቺ እኮ ይሄን ያህል እንትን ሰራሽ፣ አንቺ እኮ እንደዚህ ቦታ ገዛሽ፣ አንቺ እኮ እንደዚህ ሆንሽ የሚሉ ሰዎች እህቴ አንቺ ማድረግ እኮ ትችያለሽ። አንቺ እኮ ልጅ ባወልጂ ልጅሽን ህይወት ወይ በቃ ራስሽ ተክተሽ ነው ኢጃዛ ቤት ቁጭ ያልሽው አይደል? ነው እየኖርሽው ነው። አንቺ ምን አሳየሽ? የሰው ህይወት ምርጫሽን መርጠሽ ወለድሽ። አሁን ሌላ ሰው ገብቶ ሲሰራ ለምን እንትን ትላላችሁ? አንዷ ምን አለች መሰላችሁ ማለት ነው እኔ ኢጃዛ ቤት ቁጭ ብዬ እኔ ተኮርትሜ እሷ መሰርታ መጣ በጭራሽ እሷ መግባት የለባትም ስራ ስትሰማ ማለት ነው። በጣም ገረመኝ። በቃ መናገር ደግሞ በቃ አልፈለኩም ነበር። በጣም በቃ አንዳንድ ሰው በምን አይነት ሂሳብ ነው የምታስቡት እንዴ? የራሳችሁን ህይወት ኑሯችሁ በቅቷችሁ ወይ የሆነ ነገር እንድትልና ቁጭ ትላላችሁ። ብድግ በሰርች አመጭም ሂደሽ አሰሪ ለምን የሰው እንድታያላችሁ? አሁን አንዳንዶችማ ሀይቃ ከሌ ሄሎ እንዴት ነህ ሰላም አለይኩም ምናምን ይሉና ስንት ብር ሰራሽ ሀይና ሌላ ነገር እኮ የሚጠይቁ ነው የሚመስሉት ላይ በጣም ግራ የሚያጋቡ። አሁን አንዷ የሆነ በራሴ ነው አለ አንድ ቀን ደውላ አታውቅምና ደወለችልኝ። ሄሎ ሰዓዳች አቤት ምናምን ነገር አልኩኝ። በጣም ደስ አለኝ። በቃ እንዴት ደወለች ምናምን ብዬ በቃ ጠየቀችኝ። ያወራ ምናምን ነገር ስንት ብር ሰራሽ? አንቺማ ጥሩ ሰርተሻል። አለብስም አንቺ እኮ ትችላለሽ ስራ አይደል? እኔ የምሰራው ስራ አንቺ ትችላለሽ። አንድ ሰው ቤት እኮ አይደለም በጣም ማለት ነው ያለው እጅ ላይ ያለ ለምን እጅ ላይ ያለው ተጠቀሚ። አንዳንዶችማ የሆነ ፕሮግራም ካለ አንዷ ወይ ልታገባ ወይ የሆነ ነገር ካለ አትሄዱ ከተባሉ ሁሉም ይቀራሉ እንዴ? እሷ እኮ ልታገባ ህይወት ልኖር ነው። እናንተ ምን ቤት ናቸው? እዛ እንትርትሉና በቃ ኧረ ወይኔ ኢጃዛ ቤት ቁጭ በጣም ከባድ ነው ወላሂ። አንዳንዶቹ በባህር ይመጣሉ። በባህር ይመጡና 14,000 ምናምን ይመጣሉ። ስንት ሰቀይት ይመጣሉ። ቦታ ሽጦ ሊሆን ይችላል። እናትና አባታቸው ይመጣሉ። እዚህ ጋር እዳቸውን እስኪከፍሉ ድረስ ወጥረው ይሰራሉ። እዳቸውን ከከፈሉ በኋላ በቃ ኢትዮጵያ ራሱ አልገባም። ኢትዮጵያ የሚባል ሀገር የለም። እኔ እዚህ ነው ሞተ ምናምን ያለች ይዛለች ወላሂ። እና እንደዛ ለምን ታስባላችሁ? እናንተ ማግባት ይኖርባቸዋል፣ መውለድ ይኖርባቸዋል። በቃ